ፍቅርና ሊዲያ የናገር የሰውን ጉድጓድ የምትቆፍሩ ብዙ እንዳታረቁት፣ ነገ የራሳችሁ የምትገቡበት ይሆናል ማለት ነው። የእናንተውማ ከፋ ጭራሽ ይህን ያክል ቲቪት እዛውን ብር ከፍላችሁ ተው እንጂ። መቼም ሄዶ ያው እውነታውን ይወጣልና በዚህ ስትባሉ በዚህ ስትባሉ በዚህ ሲስተም የማታጡ ሁለት ተንኮለኞች ማለት ነው። እና ምላችሁ ፈልጌ ነው ጉድጓዱ ብዙ መታረቁት የእናንተም ነው ነገ የምትገቡበት የጊዜው ሊመስላችሁ ይችላልና ምስኪን ሰዎችን አንገት ለማስተፋት ወይም ደግሞ ስም ለማጥፋት ከስራቸው ለማፈናቀል የምትሞክሩ ምቀኞች ማለት ነው በጥቅሉ። ዛሬ ሁሉም ነገራቸው ከሽፎባቸው ያው ሀብሉ ወደ ኤላ መግባቱን ያው ደስ ብሎኛል። እንኳን ደስ አለ ሄላዬ። ይሄን ያው አንተን ደግሞ ወን ነገር ማነሰው ከዚህ ስንወጣ ማንኛውም ሳናቀው ብቻ ስላየን ስለሰማን እናንተ በፍረድና ሌላውን ማክሮፍ ሌላውን መቅጣት አይገባም ማለት ነው። በስንት ጊዜ የተገናኛችሁ ድሮ ጓደኛ ፍቅረኛም የሆናችሁ በሆነ አጋጣሚ ተለያያችሁ ከስንት ዓመተ ምህረት በኋላ በሆነ አጋጣሚ ደግሞ ተገናኛችሁ አይደል እንዴ? ስለዚህ ያ ሁሉም ጊዜ አንተም ሌላ ሰው ስትይዝ እሷም እንደዛው እሷን አንተ እየፈለገች አንተም ደግሞ እሷን እየፈለግ ይኸው በአጋጣሚ ተገናኛችሁ። ይሄ በትንሽ ተልካሻ ነገር እንዴት ነው ብለህ ነገራቶቹን ሳታጣራ ብቻ በሰማኸው ባየኸው ነገር ዝም ብለህ ለምለም ወይም ደግሞ ድሮ ፍቅረኛህን ወቅሰህ በዛውም በቃ ለመጥፋት ያሰብክ አንተ ተንከሲስ ነው ማለት ነው። ተንከሲስ እንዴት ነው በዚህ ምክንያት እንዴት ነው ብለህ ወደ ውስጡ ሳታጣራ እንዴ? ኧረ እንደ አይነት ሰው እኔ አላየውም ማለት ነው። አላየውም በፍጹም። ዋና ሀብሉ መገኘቱ ነው። እንኳን ተገኘ ብለህ ያው ፍቅረኛህን ጠበቅ አድርገህ መያዝ ሲገባህ ይሄን ላምን እንዴት እንትናለም ከባድ ያስበልጭ አንተ እንደነበረ ምናምን ወዘተ በዚህ ገባ ወዚህ ወጣ ምንም ፕሮሰስ እንደ ባርኩ ጠንከራቶልም እንዴ ምን ሆነ ነው እንዴ? ሁሉም ነገር ይሄ ራስን ወቅ መጀመሪያ ሰውን ማንኛችሁም ማለት ነው እንዴት ሆነ የሚለውን ከራሳችሁ ፈልጋችሁ እስከምታገኙ ድረስ በሰማችሁ ነገር ብቻ ዛሬ የው እንደ ፍቅርና እንደ ሊዲያ የሚያጠሉ ሰዎችን ተንከሲ ሰዎች በየቦታው አሉና መጀመሪያ ራሳችሁ ድረሱበት ማለት ለምን እንደዚህ ያደረጉበት ምክንያት ለምሳሌ አዲ ለምን እንዴት አደረገች ለምን ምንድነች አሁን ይሁን ሁሉም ሸር ያሰበችው ማነች ፍቅር ነች። እንግዲህ ያው ፍቅር ያን ጃኬት ባት እንደቀና የራሷ ጃኬት ነው ያዲ የሰጠቻት መቼም አንስታ አትለብስም ሰርቃለች ብላ ለማስያዝ እሷን ለማስያዝ ያሴረችውን ሴራ ነው። ያው ጊዜ በኋላ ተገርብጦ ተፈንቅሎ ቢወጣ መጀመሪያው አሳሰቧ እንደዛ ነበር። መቼም ያልሰጠቻት ጃኬት አንስታ ለብሳ እንዲሁም ደግሞ የሰው ማትሰጥም ነበረ። አንዳንድ ደግሞ አንገታዎቹ ደፍታችሁ ወይም ደግሞ አንገታቸው ደፍተው እናንተ ቤት ሲሰሩ ሰራተኛውን በፍቅር አይደል ማለት ፍቅር ባየንበት እንደ አዲ እኛም ጨምር ማለት ነው። እኛም ጨምር ሞሳዲ ሰራተኛ ሰው ቤት የምንሰራ አንገታችን ደፍተን አንዳንዱ ደግሞ ሌባ ሊሉን ይፈልጋሉ። ሌባ ልክ እንደ አዲ አይሆን እንደ ሌባ አሁን እንደ ሌባ ነው ተጠቀቅ ሁሉ ነገር ተሰርቀናል። እሷ እዚህ ቤት ከገባች በኋላ ምን ያልተደረገ ነገር አለ ምናምን ብላ ያው ፍቅርን የአዲን ሰራተኛ ብቻ ስለሆነች እሷና ሰውን በምንም አይበላለጡ በብር ምናልባት እሷ ብር ስላላት ያቺኛው ደግሞ ብር ስለሌላት ነው። ይሄ ነው ሌላ ሁሉም አንድ ነው። እንዳንቺ 5 ጣት አላት፣ እንዳንቺ 2 አይን አላት፣ እንዳንቺ 2 እጅ አላት፣ እንዳንቺ 2 እግር አላት። በቃ ዝቅ ብላ ስለሰራት በሀብት ብቻ ያው ምንድነው አለችና ሰሞኑ ሁሉ ሰው ሲፈጠር እኩል ነው ሁሉም እኩል ነው ራቁቱን ተፈጠረ ብላለች። ልክ ነች። አዎ ልክ ነች። ሁሉ ሰው ሲፈጠር አንድ አድርጎ ነው ፈጠረው። ሁሉም ሰው እኩል ነው። ምናልባት አንዳንድ እንደዚህ እንደ ፍቅር አይነቱ ሁሉ ነገር በራሳቸው ሀብትን በራሳቸው ብቻ ይብር ሁሉ ነገር በራሳቸው የሚያደርጉ ይመስላቸው ሰውን ከፍም ዝቅም የሚያደርጉ ራሳቸው አድርገው የሚያዩ ሰዎች አሉ። ኖ ይሄ ጥሩ አይደለም። አንዳንድ ደግሞ ደግ ሰዎችን አሉ። አዎ በጣም ደግ እንደ ባርኮት አይነቱ የፍቅር ወንድም ዋናው ነገር ሁሉም ስራሽ ስራወቀ ነው እኔ ደስ የሚለኝ ያምር። አዎ ሁሉም አንዳንዶች የማያውቁ አሉ። አሁን ያኛው ደግሞ ሊመሰክር በበር ተሰማምዶ
ዳይመንድ ነው ማን ነው የተባለው? እሱ ደግሞ እኔ ሆነ እንደመጣት መጀመሪያ አልደራደረም ብሎ እንትንን እንደዚህ አላጠፋም እነሱ የምትቆፍር ምናምን እንደዛ ከፎከረ በኋላ መጨረሻ ከበለጠ እጥፍ ከፍልሃለሁ ስትለው ገና አሁን ያዋቂ ወሬ ያወራሽ ብሎ ተሰማምቶ ነበረ ቤት የመጣው። መጨረሻ ያው ምን እንደሆነ ሳይታወቅ ቪዲዮውን አለቀ ማለት ነው። እንደገና ነገር ሊቆሰቁስ እንግዲህ ኤላም አይዞ በቃ ብሎ አስታርቆት ከመጀመሪያው ፍቅረኛ እርቁ ሳይጨርስ እንዳለውም ነው። እሷ እስካሁን ረስታ ሊሆን ይችላል። በምን አይኔ ነው ማናገራት ሲል ምን አለ? አይዞ እስካሁን ረስታ ሊሆን ይችላል እና ብሎ እንግዲህ እንዳለው ነው። ምንም እንዳልፈጠረ ኤላ ብላ ነው ተቀበለችው። ያ ሁሉ ሰድቧል፣ ያ ሁሉ ትቷት ሄዱ፣ ያ ሁሉ አኩርፎ ካንቺ አልጠብቅም ብሎ ዘቅ ከፍ አድርጓት ምንም ሳያቅ ማለት ነው። ጥፋቱ የት ጋ ነው መሆኑን ሳያቅ ማለት ነው። አይታችኋል። አንዳንድ የሰውን ህመም የማይገባቸው ራሳቸው እስካላመማቸው ድረስ የማይገባቸው ሰዎች አሉ። የምር ትላንትና አሞኛል ስትላት እኔ ምን አገባኝ ተቀጥረሽ ነው የምትሰሪው ምንም ቆሻሻ የለበት ቤት አጽ እያለቻት ነበረ ፍቅርን። ያን ደግሞ አዲ ስለምትፈልግ ነው። አዲ ደግሞ ከተፈጥሮ ጀምሮ ትዕግስተኛ አድርጎ ሁሉም ቻይ ብሎ ያው ሰጥቷታል። አሁን ግን መጨረሻ የተማረረች ይመስለኛል ዛሬው እንትኗ። ስለዚህ የሚያማርሩንም እዚህ ምድር ላይ ሰዎቹ ናቸው። አው ሰዎች ክፉ ክፉ ሁለት ተንኮለኞች አንገታቸውን አንድ ላይ አድርገው ጨምረው ጨማምረው እንትን የሚሉ አሉ። ልክ እንደ ሊዲያና እንደ ፍቅር ማለት ነው። ደግሞ ምንም እንዳልተሰራ ደግሞ ሽምጥጥ አድርገው የሚከዱ አሉ። ከነሱ ባሰ ደግሞ ብር ተከፍሏቸው ብርን ተሰጥቷቸው ብር ተቀብሎ ደግሞ ሌላ ታሪክ ደግሞ የሚሰሩ አለ። እንደዛ ጎረምሳ በብር ተደራድሮ መጣው ማለት ነው። እንደሌላ ደግሞ አንድ አይነት ደግሞ ምንም የሆነ ምንም ሳይሰማ ሰው ላይ የሚፈርድ ምንም ሳያቅ የሚገነፍል ደግሞ አለ። እንደ ባርኮት ደግሞ አይነት ጥሩ ሰዎችም አሉ። ማን ተንኮለኛ እንደሆነ ማን ሸረኝ ማን ጥሩ ሰው ሆነ ጠንቅቀው የሚያውቁ አሉ። ከኤላ ብቻ ከማነች ከለምለም ብቻ ስለተለያየ አይዞ እኔ ያለሁልህ ወኪዤ ልሂድ እንደዚህ እንደልብልህ ጥሩ ነገሩ ይሻላለሽም እንኳንም ይሻላለሽም። ሰው ዝም ካለ በቃ ምኑ ነገር አይፈልግም ማለት ነው። የግድ ድምጽ እስከስም ይሰማል ወይም ደግሞ አልፈልግም እስከል ድረስ መደረቅ የለባችሁ። አንዳንዴ ዝምታ ራሱ መልስ ነው። ያ ነገር የሆነ ነገር ጠይቃችሁ ወይም የሆነ ነገር ተልኮላችሁ ዝም በቃ ይሄ ዝምታ ነው። አልፈለግም ያ ነገር ተፋቱት። መልስ እስከሚሰጥ ድረስ እንደዚህ ያለ ሴት ቢሄድ ሴት ይመጣል። ለዛ ነበር ልትለያዩችሁ ፈለጋችሁ አልተሳካም። እንደዚህ አይደለም እንደዚህ በተንኮል እንደዚህ ዝም ብሎ ማይሳካም። አንዳንዴ ገብቷችኋል አይደለም እንደዚህ እንደ እናት አይነቱ ተረት ተረት አርገብቶ ማለት ነው። እንዳዲ አይነት ትዕግስተኛ ያደርገን ትዕግስት ሁሉንም ነገር የምር እንደዚህ አይነት ሰው መጨረሻው እጅግ በጣም ያማረ እጅግ በጣም የሰመረ ስኬታማ በሁሉም ነገር ማለት ነው። እንደዛ ነው የሚሆነው። ትናንትና አሟት ቤት እያስጠዳት ነበረ አይደል እንዴ? ምን አገባኝ ነው አለቻት። እንግዲህ ያው ምን አገባኝ ስራሽ ነው እንዴ? ዝም ብለሽ ተኝተሽ ሊከፈልሽ ነው እንጂ ልትሰሪ ነው ወጣሽው አለቻት። ፍቅር እንደ ፍቅርም ደግሞ አይነቶች አሰሪዎች አሉ። በተለይ ደግሞ ኖርማል ከዚህ ከድራማቱ ወጣ ኢትዮጵያ አሉ ብዙ አይነቶች የሰውን ህመም የማይረዱ ሰውን ይደክማል የማይሉ የሰው ድካም የማይገባቸው ራሱ ሰርቶ ደክሞ የሰውን ድካም የሚገባው ሰው ነው ጥሩ። አንዳንዱ ተኝቶ ብሎ ተኝተው ያድራሉ። ሰራተኛ ማሽን የምትመስላቸው አሉ በአብዛኛው። ስለዚህ ምን አገባኝ ካመመሽ ምን አገባኝ ብርሽ የሚሰጥሽ ሰርተሽ ነው ዝም ብሎ አይደለም አለቻት። ዝም ብሎ ስታየኝ ያስጠላኛል። ምን ነው ድራማ አይደል እንዴ? ድራማ መሆኑ ረሳሽ የሚለኝም አይደፋም። ያ ድራማ ነው። ነገር ግን እንደዚህ አይነት ደግሞ ቆሌ ሲገፉ የሰውን ህመም የማይገባቸው አሉ ማለት ነው።
እንደ ፍቅር አይነቱ አሰሪዎችን ያንሳልን፣ ደግደጎቹን ያብዛልን። የሰውን ፍቅረኛ የሚወስዱ እንደ እንትን አይነቱ እንደነሱም ያንሳልን። ያው እንደዛ ነው። እንደ ኤልዱ አይነቱ ምቀኛ ክፋተኛ ማለት ነው። ለምለም ለማባረር ነበረ እቅዳችሁ፣ አልተሳካም። አሁን ደግሞ ሌላ ድራማ ጀምራችሁታል። ይሄ ልጅ ሊመሰክር አምጥታችኋል። እሱን አብረን የምናይ ይሆናል። ሰላማችሁ ይብዛ። ባይ ባይ።